ይሄ ሰውዬ እነዚህን ሰዎች ነው አሁን እህቶቼ ብሎ ወገቡን ገትሮ የተከራከረው። የነሱ ልጅ የሆነችው የተጋቡ ማለት ነው። አያችሁ ሚዲያ ላይ ባላችሁ እንግዲህ እንደሰማችሁት ነው። እኔ ግን ትንሽዬ ነው ቀንጨብ ያደረኳትኝ ከተሳደቡት የሃሚን ክብር ዝቅ ያደረጉ ይመስል የራሳቸውን የሴትነት ክብራቸውን ዝቅ ያደረጉ በቃ ሌለ ከሴት ልጅ ለሴት ልጅ የማይጠበቅ ቃላት እሷን ዘቅዝቀው የድሮ ፎቶዋን አምጥተው ለጥፈው ቁጭ ብለው ትክታክ መንደር የሚረግጧትን ሰዎች እህቶቼ ከኔ የሚፈልጉት ወንድምነት ነው አለ። ሽንጡን ገትሮ ማለት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ። ይሄንን ቪዲዮ ሼር አድርጉ። የምሬ ነው የምላችሁ፣ ሼር አድርጉ። ብሩኬ ማለት ነው ትንሽ አይሸምምህም? ይሄንን ቃል የተናገሩት እንደዚህ ላይቭ ላይ ወጥተው የተሳደቡት ሃይሜ አንተን በጥፊ የመታች ቀን ነው። ይሄ ቪዲዮ ዛሬ ነው የሰማሁት እኔ። ብዙ ነው፣ ሙሉ ነው፣ በጣም ረጅም ቮይስ ነው። ግን ሰው ጋር የተጫነ ወደዚህ ተመቶ አይጫንም እንጂ አምጥቼ ብጭ ነው ብትሰሙት እግዚአብሔርን ነው የምላችሁ። ሰው ይምታችሁ ከሚሰድባችሁ። ስድብ አጥንትን ልብን ይሰብራል። ስድብ ልብንም አጥንትንም ስብርብር ነው የሚያደርገው። ከልባችሁ የማይጠፋ ነው ደግሞ። ሃይሚን ቁጭ ብለው እንደዚህ እየተሳደቡ የኔ እህቶች ከኔ የሚፈልጉት ወንድምነት ነው ትላለ መተከዝ ሽንጥን ገትረ ትከራከርላችኋለህ። የትኛው ስነ ምግባራቸው ነው እነዚህ ላንተ እህት እንዲሆኑ ያደረገው? የትኛው ሃይሚን እያዘቀጡ እየተሳደቡ ሰራተኛ ሲፈልጉ እንደዚህ አይነት እንደዚህ ሆና በዚህ ወጣ ምን ውዶቼ፣ እኔም እንዴት ብዬ ነው ዘርዝሬ ለእናንተ ማስረዳችሁ? በጣም እኮ የቆሸሸ ቃላት እኮ ነው እየተጠቀሙ የሰደቧት። ለእነዚህ ነው ወገብህን ገትረክ የኔ እህቶች ከኔ ወንድምነትን ፈልገው ነው የምትለው? አታፍርም? የኔ እህቶች ቢያንስ እንኳን የኔ እህቶች እኔን የምትወዱኝ ከሆነ ሃይሚንም ውደዱልኝ አትልም? ሃይሚ ወደ ቤት ተመለሽ፣ አብረን እንሁን፣ ወደ ቤት ተመለሽ። ከልብህ አይደለም ሲጀምር አብረን እንሁን ወደ ቤት ተመለሽ ያልከው እሷን ዳግም ለተሳዳቢ ለመስጠት ነው። ፋክቱ ይሄ ነው። እሷን ዳግም ለተሳዳቢ ለመስጠት እኔ ለመንኳዚ እምቢ አለች ምናምን ከዛ ተብሎ በቃ ለመናት እምቢ አለች። እሷ ማናት ተብሎ እዛ ጋር ዝምባሞች አሉ ይረግጧታል። እንደምትሰደብ እኮ ታውቃለህ። ትክታክ ላይ ነው ተለጥፈ የምትለው። አንተ የምታዳምጠው ነገኒ ነው ይዘር ሲያወሩ ነው የነሱን ብቻ ነው የምታዳምጠው። የነዘነስ የእህቶችንስ አታዳምጥም እንዴ? ነገኒ ነው ይዘር ታው እንደዛ አይደረግም ብለው መልካም ነገር ለሚያስተላልፉት አንተ ግን ገልብጠህ በመጥፎ ነገር አድርገህ አዳምጠክ እኛን ለመለያየት ነው ምናምን ብለህ መልስ ትሰጣለህ። ኢትዮጵያ ወተክ እነዚህሳ ቁጭ ብለው የሴትነት ክብሯን ዝቅ አድርገው የሚሳደቡትን ምንም አትላቸው። ይስደዋት፣ ምን አስጨነቀ? የሴትነቱ ክብርና ወጉ የገባቸው ግን የተማሩት ያራዳ ልጅ ይግደለኝ የሚባለው በምክንያት ነው። የተማሩት ነገኒ ሲያወሩ ያመሃል አንተ። ምክንያቱም የተማረ ሰው ንግግር ነው። የተማረን ሰው ንግግርን እኮ አንፈልገውም እኛ አያስፈልገንም። ለምን ድድብ ብለናል፣ ደድበናል። ደደብ እኮ ተድንጋይ አይተናነስም። የምሬን ነው ብላችሁ አንድ ሰው ከደደበ ተድንጋይ አይተናነስም። ድንጋይ ውሃ ብታፈሱበት ምንም አይመስለውም። ምንም እንደዛ ማለት እኮ ነው። ከዛ ጥሩ እህት እንዳለ እዝመተህ እህቶችን አትናገሩ ከኔ ወንድምነት ፈልገው ነው ሌላ ምንም ፈልገው አይደለም ብለህ ታወራለህ። እነዚህ የተሳደቡት እህቶች ናቸው፣ አንተን ይወክላሉ። እውነት አንተን ይወክላሉ። የድሮ ማንነት ፎቶዋን አምጥተው ለጥፈው ዘቅዝቀው ነው እርግጥ ያደረጓት። እርግጥ ማለት ነው። እኔ ዛሬ ነው የሰማሁትኝ። ቃልዬ ግን ይሄን ሰምተሻል ተብሎ ሼር ተደርጎልኝ ነው ገና ጠዋት ላይ ማለት ነው። በጣም ነው ያዘንኩትኝ፣ በጣም ነው ያፈርኩትኝ ከሚባለው በላይ በጣም። ምክንያቱም የሱ እህቱ የተባሉ እኔም ብሎክ አድርገውኛል። ምንም ይሳደቡ ምንም ቢበሉ እኔ ጋር ትክታክ ስገባ አይደርስልኝም፣ አላገኝም። አሁን ራሱ አካውንት ቀይሬ ነው ያዩትኝ ይሄንን የተሳደቡትን ማለት ነው። እና እንዴት ለተሳዳቢ እህቴት ብለህ ትቆረቆራለህ? ተሳዳቢዎች እኔን አትወክሉኝም ብለህ እንኳን አትናገርም? ለምን? ጥቅም ይቀርብሃላ። አንተ እኮ ፍቅር ሳይሆን ጥቅም ነው ያሰረክ። አንተ የጥቅም እስረኛ ነክ።
አስረግጬ ነው የምነግርህ። ፍቅርንማ ብታውቀው ኖሮ ማለት ነው ፍቅር ምን እንደሆነ ብታውቀው ኖሮ አጠገብ ያለችዋ ሴትን ታስከብራት ነበረ። አንዱ ወንድ ልጅ ሲያፈቅራችሁ ያስከብራችኋል ውዶቼ። ልነጠፍላችሁ፣ ልሞትላችሁ፣ ልጎዝጎዝላችሁ ምን ትፈልጋላችሁ? እኔ ህይወታችሁን ልኑርላችሁ ነው የሚላችሁ። የእናንተን የእንባ ዘለላ ማየት አይፈልጉም ወንድ ልጅ ሲወድሽ። ነገር ግን ደግሞ ወንድ ልጅ ለጥቅም ብቻ ከአንቺ ጋራ ሲሆን አንቺ ተሰደብሽ አልተሰደብሽ፣ ከወቀሽ አልተወቀሽ የራስሽ ጉዳይ፣ በቃ ምንም አይመስለውም፣ ጥቅሙ አይቋረጥበት እንጂ። ሌላው ነገር ደግሞ እስታቶ ላይ ምንድን ያለው? የምትወደውን ሰው ለሚወደው ነገር ተው። ለምንድነው የምትተወው? ለምንድነው ለሚወደው ነገር የምትተውለት? ለምንድነው ቅኔው ይሄ ሁሉ ጋጋታ ለምን አስፈለገ? ለምን ትተዋለክ? ያለብህን ችግር አስተካክለክ ልጅቷን ይዘህ የመኖር ግዴታ አለብክ። እዚህ ጋር ግን የማንንም ልቅምቅም እየመጣ አፋቸውን ሲከፍቱባት ያንተን ፎቶ ተሸክመው ሲሰድዋት ለአንተ ያስደስትሃል። ከአንተ ምን አገባ? ከአንተ ዝቅ አልተደረክ። ዝቅ የተደረገችው እቺ ሴት እኮ ነች። ችግር ከን አስተካክል ተብላል፣ አስተካክል። ጸባይህን አስተካክል ተብላል፣ አይኖ ጸባይህን አስተካክል። ቅኔው ምንድነው? አጠገብህ ያሉትን ሰዎች እነዚህን እሷን የሚሳደቡ ሰዎችን አውጣ ከህይወትክ ነው ቅኔው ማለት ነው። ፋክት ነው ይሄ። እነዛ ቁጭ ብለው እየረገጧት እየሰደቧት፣ አንተ ደግሞ መጠቅ ለነሱ ትከራከራለህ። ማን ነው ጠበቃ? ላይቭ ላይ ተቀምጠው አፍሽ፣ ቂጥሽ፣ ሆድሽ፣ እምብርትሽ እያሉ እየተሳደቡ ሀይሚን እኛ ምናቃት ከልጅነት ጀምረን ነው። እነሱ ግን እዚህ ቦታ እንደዚህ ትሆን ነበረ፣ በዚህ ወታ በዚህ ገብታ ምድርሾ እያሉ እየተሳደቡ፣ እንዴት ሰው መጥቶ ተሳዳቢን እህቶቼ ከኒ ምንም ፈልገው አይደለም ምናምን ነገር። እነዚህ ልጆች ሲሳደቡ ጤነኛ የሆኑ ሰዎች የሀይሚና የአንተ ወዳጆች ለምን ትሳደባላችሁ? እናንተ የብሩኬ ፎቶ ተሸክማችሁ ምንድነው ፍላጎታችሁ ምናምን ብለው ሲናገሩ፣ አንተ ደግሞ መጠቅ ከኒ ወንድምነት ነው የፈለጉት። ተው በእናትህ፣ ወንድምነት ነው ካንተ የፈለጉት። ምን አይነት ጭንቅላት ነው ያለክ? ጭንቅላትክ እንዴት ነው የሚያስበው? አንተ ሰውዬ ግን ጤነኛ ነክ? ደግሞ አሳዛኝ ይሰራርሃል። አንተም ብሎ አሳዛኝ ሀይሚ ማለት ነው። ይሄን ሰውዬ ሾር አድርገሽ አሰልጥኒው፣ አስተምሪው። የምሬን ነው ምልሽ። አዎ አስተምሪው፣ ስነ ስርዓቱን ያዝ፣ ጸባይህን አስተካክል ብለሽዋል። ጠባዩን ካላስተካከለ፣ ስነ ስርዓት ካልያዘ የማንንም ወርጋጣ ያንቺን ክብር ዝቅ ለማድረግ የድሮ ፎቶሽን እያመጡ በድሮ ማንነትሽ፣ በድሮ በሬ እኮ ያረሰ ሰው የለም። አንቺን ለማሸማቀቅ ደፋ ቀና የሚሉ እከኮችን እህቶቼ እያለ ወገቡን ገትሮ ይከራከርላቸዋል። ወገቡን ከትሮ ደግሞ ወደ ቤት ተመለሽ ምናምን ነገር አብራችሁ ሆኖ አልኩኝ እኔ ማለት ነው። ይሄ ሁሉ ስድብ ጋጋታ የታዩኝ ለነዛ ለተሳዳቢ ጠበቃ ሆኖ ማለት ነው። እንዴት ነው አንተ ሚስትህን ማንም ያስከብርልህ? ማን ነው ያንተን ሚስት ሊያስከብር የሚችል? አንተ አይደለህ እንዲህ የምታስከብራት? እንዴት ነው የሚሰራርህ? አንተ ሰውዬ ግን ጤነኛ ነህ? አስመሳይ ይሁን ምንድነው? አሳዛኝ አይስራራህ። እሺ በውስጥ መስመር ከነዚህ ጥፍራሞች ጋር እየተሞዳሞድክ ማለት ነው። እነዚህ ጥፍራም አላማ የሌላቸው ቤተሰቦቻቸውን ቀብረው አረብ ሀገር የመጡ ቅንቅናሞች ያንተን ፎቶ ተሸክመው ወንድ አምላኪዎች ማለት ነው። ለነዚህ ተከራካሪ ሆንክ። ለዚህ ለአንድ ፍሬ ልጅ ምን ይወጣላታል? የኔን ቡጥ አፏን ከፍታ እንኳን መልስ ማሰጥ፣ ስትሰደብ ብዙ ነገር ስትደረግ መልስ እንኳን ማሰጥ ሰው ነች። ብዙ ነገር ስትደረግ ምን ያልተደረገችው ነገር አለ ውዶቼ? እኔ እኮ አንድ ሰው ቢመታኝ ይሻለኛል፣ እኔ ብደበደብ ይሻለኛል። መጥፎ ነገር ስድብ ከሚሰድበኝ። ስድብ በጣም የሚያስጠላ ነገር ነው። ማን ሰው ሲደርስበት ብቻ ነው የሚያውቀው በቃ ስሜቱን ማለት ነው። ካልደረሰበት አያውቅም። ለዛም ነው እኔ እንደዚህ ግብግብ ብዬ የማወራው ማለት ነው። እኔ በአካል ነው የተሰደብኩትኝ። እኔ በአካል ተሰድቤ ያውቃለሁኝ። ስሜቱን አውቀዋለሁኝ ምን ያክል እንደሚያም ማለት ነው። ምን ያክል